ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የኔ ሰው አክባሪዎች የኔ ውዶች መጥቷል። ጨረቃ ፋሚሊዎች ማለት ነው። ጨረቃዎች መጥቷል። እኔ በጣም ነው የምወዳችሁ የእውነት እንዴ እኔ ማለት በቃ አይደለ እኔ በቃ ማለት ከነሱ ፍቅር ተምሬያለሁ። እነሱ በቃ በዚሁ ከቀጠሉ ማለት ነው በዚሁ ከቀጠሉ እነሱ ምንም ጃላቅ እና እኔ ትናንትና ራሱ ሃይሚ የለቀቀችውን ቲክቶክ ላይ አይታችኋል እንትን ማለት ነው እያስነጠሰች ቡቡ የሚል ቲክቶክ ላይ እና ውይ ልጅ እያለች እኮ ስታምር ማለት ነው ሃይሚ እና እነዚህ ልጆች ሁለቱ ማለት ነው እኔ ባለፈው ቲክቶክ ላይ በቃ ሙሉ ልቤን ነው የወሰዱት ሙሉ ልቤን ማለት ነው ቤተሰብ ሙሉ ልቤን ነው ያስረክብኳቸው ማለት ነው እና የኔ ውዶች የኔ ሰው አክባሪዎች ትላንትና ያው ሃይሚ ሁላችሁም አውቃችኋል ሰውን ለማስተማር ነው ወይም ደግሞ ማለት ይሄ ነገር በሰው ህይወት ውስጥ አለ ለማለት ነው ገባ ተጋብታችሁ ትፋታላችሁ ወይስ ልጅ ብቻ ነው የሚፈልገው ወይስ እናንተን ብቻ ነው የሚፈልገው በጣም ብዙ ወንዶች ከናንተ ይልቅ ካገባችሁ በኋላ ራሱ ልጄን አስቀምጪ ልጄን ማየት ፈልጋለሁ ልጄን እንደዚህ ይላሉ እናንተን አፍቅረው መጀመሪያ እናንተን እንዳገኘ እረስቶ ብዙ ወንዶች ኦኬ ግን ሰላምቴን በደንብ አቅርቤያለሁ ለእናንተ አይደል ቤተሰብ አዎ ሰላምቴን አቅርቤያለሁ የኔ ውዶች በያላችሁበት ሰላም ሁኑልኝ ውሃ ጠጡ ደህና ሁኑልኝ እሺ ውዶቼ እና ማለት ነው ውሃ ጠጡ ሙላችሁ ያው ለኩላሊታችሁ ነው ምክንያቱም ስራ ላይ ውላችሁ ውሃ ጠጡ ውሃ ጥሩ ነው ለዛ ነው እሺ እና ምን ለማለት ፈልጌ ነው አብዛኛ ሰዎች ከተጋቡ በኋላ እኔ ትናንትናም ጨርሻለሁ አሁን ያው ብሩኬ ስላለ ደግማለሁ እንጂ አብዛኛ ሰዎች ከተጋቡ በኋላ ልጅ እንጂ የሚፈልጉት እሷን ወዶ አፍቅሮ መጀመሪያ እሷን እንዳገኛ ሲሆን የሚያስበው በአሁን ሰዓት ወንዶች መጀመሪያ ልጅ ነው ኦኬ ልጅ ማለት በቃ ልጄ ነው የሚሉት የሆነ ቅድሚያ እሷን እንዳላገኘ ማለት ነው ገባችሁ አይደለ ስለዚህ ልጅ ራሱ እግዚአብሔር ባይሰጣችሁ እኔ አላወራም አሁን ስለ ልጅ በስመ አብ ቅዱስ አምላክ አረ እኔ እንትን በጣም ነው የምፈራው ስለ ልጅ ሳወራ ማለት ነው እና ተከባብራችሁ በፍቅር መኖር እንደምትችሉ ልጅ ከማሳደግ ቤት አምጥታችሁ ልጅ ማሳደግ እንደምትችሉ አይደል እንደዛ ነው ኦኬ እና ዛሬ ብሩኬ መጥቷል ያው እሱም አስቴር ለመስጠት ነው እና ደግሞ የሃይሚዬ እግር ያጥባል እቺ ልብ ቅርጿን ትዛላችሁ አንድ ጊዜ ስጦታ የተሰጣቸው ማለት ነው ቆይ እኔ የምለው ዛሬ የሃይሚ ልደት ነው ንገሩኝ እስቲ ልደቷ ነው ወይ እናንተ ሮጠ ልደቷ ደረሰ እንዴ የምር ደረሰ እንኳን ተወለሽ ልበላት እንዴ ልደቷ ነው ሃይሚዬ ልደትሽ ከሆነ ዛሬ እንኳን ተወለሽ የኔ ቆንጆ ዛሬ አይመስለኝም የምር ነገ ይመስለኛል ነገ እንደዛ ብቻ ይመስለኛል አላውቅም ፕራንክ ያደረገችኝ ነገርና ቪዲዮንም እያየሁት ነበር ሰውንም ለማስተማርና እኔንም ለመፈተን በቃሉ የሚገኝ አይነት ሰው ነው እንዴ ለማለት አይነት ነገር ነው ፕራንኩ ኢንተርቪው ጥያቄ ጠይቀን ተዘካላችሁ ኢንተርቪው ስንደራረግ እሱ ነገር አስታውሳ ነበረ በጣም ብሩኬ እንትን ብሎ ነበረ ትዝ አላችሁ አይደለ እኔ አስታውሻለሁ ግን እኔ በጣም ነበር የዘገነነኝ ኧረ ሃይሚ ትላንትና አልፈናታል ሁለተኛ እንደዛ አይነት ነገር እንዳይለምዳችሁ እናንተ ልጅ ገና ልጆች ናችሁ ገና ታዳጊ ናችሁ እዚህ ውስጥ ጭራሽ ብሩኬ ውጣ ከዚህ ፕራንክ ያደረገችኝና ለመልካም ነው ለበጎ ነው ቢሆንም እንዴት መሰላችሁ በምንም አይነት ሁኔታ ውስጥ በሆነም እኔ ሃይሚን አልተዋትም በምንም አይነት ችግር ውስጥ ብትሆንም እኔ ሃይሚን አልተዋትም ሃይሚን መተው አልፈልግም አልተዋትም በጣም ነው ማፈቅራት በጣም ነው ትዳር ውስጥ ያለ ነው ይሄ ነገር ያለ ነው ትምህርት ነው ግን ደግሞ ስታስቡት ደግሞ በጣም ይሆናል አይደለ እንትን ይላችኋል እንጂ በሰው ህይወት ውስጥ ሃይሚና ብሩኬ ሲጀምር የሚያመጡት ነገር ማለት ነው በአለማችን ውስጥ ያለ ነገር ነው የሚያመጡት የሌለ ነገር አምጥቶ አያውቁ አስተማሪ ነገር ወይም ደግሞ እንደዚህ ይደረጋል ወይ የሚሆነው ነገር ነው እያመጡ ያሉትና ስለዚህ ኖቲንግ ማለት እንደምንም ይገባችኋል ምክንያቱም የሆነ ትምህርት ስለምትወስዱት በቃ ማለፍ አለባችሁ እና እኔ እንደዛ ነው ማረጋቸው ምክንያቱም አብዛኛው ጊዜ የሚያመጡት ፕራንክም ሆነ ምንም አይነት ስራ ይስሩ እንደ ትምህርት ስለማወስደው ምንም ቢሰሩ እንደምንም ነው እንትን ምለው ማለት ነው ብዙ እንትን አላቸውም ግን የትናንትና ደግሞ ልቤን ቀጥ ነበር ቀጥ ብሩኬ ባለፈው እኔ ቲክቶክ ላይ የቀራችኝን ልቤን ሰጣችሁ ለእናንተ ምክንያቱም እንደናንተ የመዳን ቀሞችን የሚያከብር ዩቲዩበር ስለሌለ ማለት ነው ከዛ ትላንትና ታብሌት ላይ ቀጥ ነው ያለው ያ ልቤ ማለት ነው ቀጥ እንዴ ላንቀሳቀሰው ስለዚህ እኔ በጣም ነው እንትን ያልኩት እና ይገርመኛል በቃ እና ቅመምዬ እንዳትፈሪ እኔ አንቺ ነኝ አንቺ የኔ ነሽ ወደፊት ካንቺ ጋር ነው ብዙ እቅዶች አሉኝ የኔ እንደዚህ ስቃይ ስለመጣሽ በጣም ደስ ብሎኛል
አያችሁ ደህና ሆነች እግዚአብሔር ይመስገን ካላጠፋለን ምንም አንተማመን ስራዬን ስለምታውቂ በቃ አረ ፎገርሽ አረዳ ሰፎገራይታ እኔ ማንም ላደርግሽ አይደለም ብለ ይበላ በቃ አብቅቶልናል እኛ የሆነ ነገር እንዳያረጋት ነው ፕራንክ የሆነ ነገር እንዳይላት እኮ ነው ቅድሚያ መስሙ ቅመሟ ለማንኛውም የኔ ፍቅር የኔ ቆንጆ በጣም በትግል ነው እውነት እየተረጋጋሁት ካደረግሽኝ ፕራንክ በኋላ ማለት ነው አልዋሽም እውነቱ ስነግርሽ ግን ደግሞ እንዴት መሰለሽ እኔ አንቺ ማጣትም መለየትም አልፈልግም በቃ በችግሮችሽም በሁሉ ነገሮችሽም መሀል በቃ ከጎንሽ ነኝ አልለይሽም ችግርም ቢመጣ ፈጣሪ ልቦና ሰጥቶን አንድ ላይ ተያይዘን የምናሳልፍ ሰዎች ነንም ያደርገናል ምፈራው ምንም ነገር የለም ከዚህ በኋላ አሁን ሲጀመር ትዳር እስከ መቃብር የሚባለው እኮ ለዚህ ነው ቃል የምትገቡት ገባችሁ አይደል ምንም ቢፈጠር ኦኬ አንድ ሰው እኔ ተናግሬያለሁ ባለፈው እንደውም ባጎቴ ልጅ ምክንያት አድርጌ ተናግሬ ነበር የሆነ ነገር ትዝ ካላችሁ ማለት ነው ምክንያቱም አንድ ሰው ለገንዘብ ለሆነ ነገር አይደለም የምትቀርቡት ገባችሁ አይደለ እኔ ሴት ልጅ ብሩኬ የዘሳት ማኪና ገዛታ ነው ምን አንድ ብቻ እንደዚህ ተናግሬያለሁና አንድን ሰው የምትቀርቡት ኦኬ ሊሆነ በቃ ለገንዘብ ሲሆን እስከ መቃብር ከሱ ጋር ሆናለሁ አፈቅረዋለሁ ብላችሁ ነው እንጂ እሱ ገንዘብ ሲያጣ ሲታመም የሆነ ነገር ሲሆን አልፈልግም አይደለም እኔ አጎቴ ልጅ የደረሰውን ነግሬያቸዋለሁ እሱ ሀብታም በነበረበት ሰዓት ውጪ በነበረበት ሰዓት እፈልግሃለሁ ወዳለሁ ብላ ኦኬ ልክ እሱ ምንም ሳይሆን ማለት ነው በወሬ ብቻ ኦኬ ሰው ነው አክሲደንት እኮ ይኖራል አይደል በመኪና አክሲደንት ከሱ ጋር የነበረ ሰዎች ሰው ህይወታቸው አጣው እሱ ደግሞ የሆነ ነገር ሆነ ከዛ በኋላ እሱ ገብቶ ነበር ግን ምንም አልሆነም እግዚአብሔር ይመስገን ግን እግሩ ተቆርጦ ምናምን ተብሎ ወሬ ተወርቶ በእኛ ሰፈር ከዛ በኋላ ግን አልፈልግም ነው ያለችው ስልክ ነው የዘጋችሁ ገባችሁ አይደል አብዛኛው ሴቶችም ወንዶችም እንደዛ አይነት ነገር አሉ ገባችሁ አይደል ግን የዛ ሰዓት ደግሞ ማንነታቸውን ይጋለጣል ስለዚህ ሴቶችም ሆነ ወንዶች ማለት ነው እቺ ሴት ላይ የሆነ ነገር ምንም አይነት ነገር ይፈጠር ወንድም እንደዛ ሴትም እንደዛ ገባችሁ አይደል ለብር ሳይሆን በቃ እኔ ሲጀመር እኔ ከመጀመሪያም ጀምሮ አንድ ወንድን ስመኝ ማለት ነው እንትን ላይ ቁመት ላይ አልደራደርም በጣም ቁመት ፈልጋለሁ ሰው ቁመት መለለው ወንድ ኦኬ ጠይም ወንድ እመኝ ነበር ያው ነው የሰጠኝ ደግሞ ከዛ ወንዳውን ጫት የማይቅም ሲጋራ የማይጨስ መጠጥ የማይጠጣ ነበር በየምመኘው ከድሮ ጀምሬ ማለት ነው ገባችሁ አይደል ስለዚህ የተመኛችሁን እግዚአብሔር ሰጣችኋል ግን እኔ እንደዚህ ሀብታም ይሆን ምን ይሆን ኖ ምክንያቱም ውሃ ጠጥታችሁ ታድራላችሁ ፍቅር ብቻ ነው ደግሞ እኮ ደሃውናችሁ ስትኖሩ እኮ ፍቅሩ ራሱ ሲጣፍጥ ሀብታም ሆናችሁ ስትኖሩ ፍቅሩ ሲያስጠላ መከባበር የለ መናናቅ ነው ምን ማለት ነው ቤተሰብ እና ምን ለማለት ፈልጌ ነው ታማኙ ነው ኦኬ ፈጣሪ ጠብቀን ከችግሮች ምናምን ነበርና ምንም ማያመጣም በቃ ፈጣሪ ከጎናችን ይሁንና ምንም እንደማያመጣ ልንገርሽ ደግሞ ብሩኬ ማለት ነው በፈጣሪ ምን ያክል እንደምትተማመን በእግዚአብሔር ምን ያክል እንደምትተማመን አየሁት የእውነት ነው ማለት እና በቃ ፈጣሪ እንደዚህ ያረግም ነው ያለውና በፈጣሪው በጣም በቃ እምነት አለው አንድ ሰው እምነት ካለው በፈጣሪው እንደዛ ነው እና በፈጣሪያችሁ ስታምኑ ማለት ነው ያደርጋል ይሆናል የተመኛችሁት ነገር እና ብሩኬ ደግሞ በፈጣሪው አይደራደርም የወላዋይ ምናምን አይደለም በቃ ይሄ ፈጣሪ ያደርጋል ነው ያለው በቃ እንደዛ ነው ምንም አይነት ከቃሉ ምንም አልወጣምና በፈጣሪው ታምኖ መኖር ራሱ ማለት ምን ያክል መተማመኑ ራሱ አሳይቶናል ትላንትና ማለት ነው እና ግን የአፍ ደግሞ ጥሩ አይደለም የአፍ ፍሬ ትበላላችሁ የሚለው የመጽሐፍ ቅዱስ እውነት ነው ምክንያቱም እኔ አልታመምኩም እያልኩ ለብዙ ሰው ነው ማውራው ቤተሰብ ከልጅነቴ ጀምሬ እኔ ታመም ያላቅም ስለዚህ አልታመምኩም እያልኩ እያወራው ነው ከዛ በአንዴ ወደ እንትን የወሰደኝ ማለት ነው ስለዚህ የአፋችሁን ፍሬ ስለምትበሉ ጥሩ አይደለም ለዛ እንትን አትበሉ ነው እኔ ለሃይሚ እንደዚህ ፕራንክ ሆነ ምንም አይነት እንደዚህ አይነት ነገር አትስሩ ነው እናንተ ገና ልጆች ናቸው ሰው ከናንተ ብዙ እንጠብቃለን እንደዚህ አይነት ነገር በፍጹም አንመኝም በየትኛውም ሲቹዌሽን ይሁንና በየትኛውም ችግር ማድረግ ስፈልግ ምን ይማሩበታል ምናምን እያልኩኝ ነው የማውጣውና አንቺም እንደዛ እንደሆነ አስባለሁ የሀሳብሽ ጥሩ ነው በጣም ብዙ ሰው ሊማርበት ይችላል እኛን እያየ የሚያድግ ህጻናት ልጆች ሊኖሩ ይችላሉና ወደፊት ጥሩ ልጆች እንዲሆኑ የቻልነውን በእኛ እድሜ እየሞከርን ነው ገብቶኛል ትክክለኛ ፕራንክ ነው ያደረገችው ብዙ ሰው በዚህ ምክንያት አያችሁ ብዙ ልጆች ይኖራሉ ብዙ የሚማሩ ሰዎች ይኖራሉ እያለ ነው ብሩኬ አየን እኮ አንዳንዱ ደግሞ ምን ይላል እናቶች አባቶች ትልልቅ ሰዎች እኛን እያየን ነው እግዚአብሔር ይማር አሁን ግን ታማል እንጂ እኔ ወንድም ማለት ነው ታውቃለህ ብዙ አላወራም እንጂ እንደዛ ይላሉ እናቶች አባቶች ትልልቅ ሰዎች እኮ ነው እኛን የሚከታተሉት ስለዚህ እንደዚህ ጥሩ አይደለም ምናምን ይላሉ እኛ አረብ ሀገር ያለነውን እንዳለ አጠቃላይ የነሱ ኦዲየንስ አሮጊት አድርጎን ማለት ነው እኛ ባህር ተሻግረን የመጣነው እኮ ለገንዘብ ብለን ነው እንጂ
እና ክል ከናንተ እድሜ በልጠን አይደለም ሶ አዎ እኔ እኮ ቡርቴ ቤተሰብ ላው እናንተ ቡርቴ ብዬ ስም ጠራው ጓደኛዬ እኮ ናት አብረን ምን ሰራው ይው ቪዲዮ ለራሱ ስሟ ይመጣል በሰላም ነው ቡርቴ ስነ ስርዓት ያዢ ኦ ጉድ እኮ ነው የባሌ ስም ብጠራስ አሁን ያንቺ ስም ጠራው ብሩኬ ሌል ቡርቴ ፈጣሪ ትግስቱን ስጠኝ ሆነልሽ ሲጠለበልልሽ እኔ እኮ ነኝ አንተ ነገር ማጠብ የሚገባኝ ማለት እንደ ሚስትነቴ አንቺም ታጥባለሽ እሱም ያጥባል ችግር የለው ሁለታችሁም ግዴታ አይደለም ሃይሚ ግዴታ ወንድ ልጅ ሴት ልጅ አይደለችም ወንዱን የምታጥበው እሱም ማጠብ አለበት አንቺም ታጥባለሽ እሺ ትዳር ማለት ሁለታችሁም እኩል መታየት አለባችሁ እኩል እንጀራ የምትጋግሪ ከሆነ እቃ ያጥባል ወጥ ምትሰሪ ከሆነ እሳት ያቀጣጥላል እኩል ነው እሺ ነው ልብስ ስታጥብ እሱ ቤት ይጠርጋል ትዳራችሁ ማለት እኩል ነው መኖር አለባችሁ ተሳስባችሁ ትዳር እንደዛ ነው የኔ እናት መጣቢያ ከፈለግሽ እዛው ከተንኮሎች አንቺ እኮ ሆነሽ ተንኮለኛ እንጂ አሁን እኔ ከተንኮሎች አላውቅም የሰራሁትን ስለማቅ ማለት ነው የሆነ ተንኮል የምትሰራኝ ነው መሰለኝ ጆኒ ተንኮል አልሰራሽ እሺ አይሆንም ያሉት ነገር ብሩኬ እግርን ምን ሆነ ነው ለምንድን ነው ካልሳት ያደረገው ነጭ ካልሳት እኔ እኮ ካልሳል መሰለኝ ቤት የሆነ የተሰበረ ሰው የሚያደርገው የካልሲ የለም የሆነ ነገር እሱ መስሎኝ ነው በጣም ቀን ሙሉ የለፋውበት ምግብ አለ ክፈችው የምር ነው ምን ሰርተ ነው ክፈችው ምንድነው ቆይ ክፈችው ምግብ ጸዴ ምግብ ፋንዲሻ ነው አንተ ተንጀራ እንግዲህ ጓር ጋር ሙዳለ ዘጭብኝም አንተ ያማህ የኔ እናት አንተ ያማህ ድስት ውስጥ ከተበት ሞት ተስካፈና አያት አሁን ይከ ታቃለች ጥንቸል የሚበላ ሀገር አለ ቤተሰብ አሁን ስሙን አልጠራም እንጂ እነዛ ከኛ ጋር በጣም ነው የሚጣፍጠው አለች እኛ ጋር አለችና በጣም ነው የሚጣፍጠው አላለችም ቤተሰብ ቆይ ስሙን አልጠራም ግን እንዴት ልንገራችሁ ከገባችሁ ገባችሁ ግን ከኛ ነው ሶ አፍሪካ ናቸው ግን እንደዛ አይደለም ኦኬ እነዛም ይበላሉ በውሃ የተጣለ ነው በጣም ነው የሚበሉት እነሱ ራሱ በጣም ነው የሚወዱት ግን የነገረችኝ ግን የዛ ሀገር ሴትዮ የት ሀገር እነዛ ታቋላችሁ በምን ልጥራ ኤም ጠርቻለሁ በኤም የሚሄድ ሀገር ታቃላችሁ እና እነሱ ሀገር በጣም ነው የሚበሉት ይሄንን በጣም ነው የሚጣፍጠዋለች እኛ ግቢ ነበረ ከዛ ይሄ እኮ እንትን ትንሽ ስታደግ እንበላለን ምናምን አላለችም ግን ሰው ወሰዳት እንጂ እና እቺ ጥንቸል ይበላል እኛ ሀበሾች እኮ ነን እንደ ጥርት ያለ ምግብ ምን በላው ወይ ታድለን እና ቤተሰብ ሙሉ ቪዲዮ ገብታችሁ እዩ የኔ ውዶች ሰላማችሁ ይብዛልኝ ወዳችኋለሁ አከብራችኋለሁ ሶ ሙሉ ቪዲዮ ገብታችሁ እዩ እሺ እነሱ ቤት ባይ ቤተሰብ I love you so much okay